በአንድ ወቅት ፍቅር፣ ጊዜ፣ ሀብት፣ ደስታና ሐዘን እየተጓዙ ፍቅር ቀድሞ እየተጓዘ ደራሽ ወንዝ መጥቶ ፍቅርን ይመታውና ወደ ጥግ ይጥለዋል። ፍቅር ያን ተቋቁሞ ወደሚሄድበት መሻገር ይሳነዋል እና እየተቸገረ እያለ በመሃል ክፋት በጀልባ ሲሻገር ያዩና እባክን ክፋት ወይ በውሃው ተወስጄ ያንተን እርዳታ ካላገኘው እዚሁ መቅረቴ ነውና ካንተ ጋር ልሻገር እርዳኝ ይለዋል። ክፋትም እባክን ራሴ በጣም ከፍቶኛል አንተን ለማገዝ ጊዜ የለኝም ብሎ ጥሎት ያልፋል። ፍቅር ያዝናል። ትንሽ እንደቆየ ሀብት ይመጣል። ሀብት ወይ ችግር ውስጥ ነው ያለሁት ካረዳኸኝ እዚሁ መቅረቴ ነውና ካንተ ጋር ልሻገር ይለዋል። ሀብትም ለመቆም አንተን ለመጫን ጊዜ የለኝም በብዙ ነገር ተከብቤያለሁ አዝናለሁ ጥሎት ያልፋል። ሀብት ካለፈ በኋላ ደስታ ይመጣል። ደስታ ወይ እባክህን ተቸግሬያለሁና እንድታግዘኝ እፈልጋለሁ ብሎ ደግሞ ሲጠይቀው ደስታም እንዲሁ በፌሽታ ስላለ ለመቆምና የተቸገረ ለማገዝ ጊዜ ስላልነበረው አዝናለሁ ጥሎት ያልፋል። እና ፍቅር ተስፋ ቆርጦ አዝኖ ባለበት ወቅት አንድ ሸምገል ያለ ሰውና ጀልባ ይመጣል። ይሄም ጠጋ ብሎ ፍቅርን ይጭነዋል። ፍቅር እስካሁን ጠይቄ ብዙዎቹ ሊጭኑኝ አልወደዱም አንተ ለምን ጫንከኝ ማነህ ብሎ ሲጠይቀው እኔ ጊዜ ነኝ። ጊዜ በሆነ ሲዝን በሆነ ጊዜ የጠላኸውን ሰውና ስራ ስትበስል ሲገባህ መልሰህ የምታደንቅበት እድል ጊዜ ይሰጣል። በሆነ ጊዜ የሀብት አስፈላጊነትና ጠቀሜታ ገብቶ ሀብት ላይ ብትረባረብም የሆነ ጊዜ የሰው አስፈላጊነት ይገባሃል። ያን የሚገልጸው ጊዜ ብቻ ነው። በጊዜ መነጽር ውስጥ ክፉና ደግ ይለያል፣ መልካምና መጥፎ ይለያል፣ ጠቃሚና ጎጂ ይለያል። የሰው ልጅ ግን በሆነ ጊዜ ውስጥ የጠላውን በሌላ የእድሜ ክልል ውስጥ ሊወድ ይችላል፣ የተጠየፈውን ሊያቀርብ ይችላል፣ የተቸውን ሊደግፍ ይችላል። ያን የሚወስነው ጊዜ ስለሆነ አንተ ጠቃሚነትህን እድሜ ያስተምሮኛል፣ ፍቅር ከሁሉ ነገር የላቀና የተሻለ መሆኑን እንድገነዘብ የረዳኝ ጊዜ ነው፣ ለዚህ የጫንኩት አለው ይባላልና የኛንም ፕሮጀክት በሰከነ አእምሮ ከ3 ዓመት ከ5 ዓመት ከ10 ዓመት በኋላ ራሱ ጊዜና የሚተቹን ሰዎች ሲገናኙ የሚሉትን መስማት ይሻላል ብዬ አስባለሁ።